አሚን በይ። ቅድስት ሥላሴ ልብሽን መሻት ይሙሉልሽ፣ እንደ ልብሽ ይስጡሽ። በመከራ ቀን እግዚአብሔር ይስማሽ። ያዕቆብ አምላክ ስም ያቆምሽ። ከምትፈሪው ነገር ቅድስት ሥላሴ ይጠብቁሽ። ያልታሰበ በረከት ቤትሽ ይግባ። ሥላሴ ቀና ያድርጉሽ። እቺን የፕላስ ምልክት ሁላችሁም የተዋህዶ ልጆች አጥፉልኝ። ለሰባት ሰው ለሥላሴ ወደ ሼር አድርጉልኝ። ትምህርት አልገባ ካላችሁ ቁረቡሽ። እውነቴን ነው። ስራ የምትሰሩ ካላችሁ ስራ አልሳካ ካላችሁ ቁረቡ። ስገሩም ተቀበሉ። ፍርሃት የሚላችሁ የሚያቃዠን ካለ ብቸኝነት የሚሰማን ካለ እግዚአብሔር ከኛ ጋር እንዳልሆነ ምንም እንደማይወደን የሚሰማን ካለ እንጀራውን ቅመሱ። የአይኔ አይናችሁ ይገለጣል፣ አይናችን ይገለጣል። የሁላችንም አይን እግዚአብሔር ይግለጥልን። ስለዚህ ከኢየሩሳሌም ወተን ወደ ኤማሁስ እየሄድን ያለን ሰዎች በመንገዳችን እንኳን ቤተክርስቲያን ውስጥ እንኳን ባንሆን ተመልሰን ንስሐ መግባት መሽቷልና ከኛ ጋር እደር ማለት ከዛ እንጀራውን መቅመስና የሱን አይን ማየት ያስፈልጋል። ያን ጊዜ እንጀራውን ስንቀምስ ለስጋው ደግሞ ስንበቃ እንዴት ሲያስተምረን የነበረው ትምህርት፣ የከለከለን መከልከል፣ አልሰማ ያለን ጸሎት፣ ህይወታችን ላይ ሀብን ያደርጉሽ ነገሮች ሁሉ እግዚአብሔር እንዴት ለመልካም እንዳደረገው ይከብሩ። ምኑ ስንቀምስ አልኳችሁ? እንጀራውን ስንቀምስ፣ ስጋና ደግሞ ስንቀበል። ለዛ ሁላችን ያብቃን። ሌላ ፍቅረኛ እኮ ይዣለሁ አለኝ፣ አልፈልግሽም አለኝ። እንዴት በዚህ ቅጽበት እንዴ? ምን ያገባሽ? አይደለም ፍቅረኛ ለምን ኤሌክትሪክ ካርሃባ ነገር ፈልጎ ይዝበ? አንቺ ምን ይመለከትሻል? በነገራችን ላይ የሆነ ሰው ስትለያዩ የሚያናዳችሁ የሚያስለቅሳችሁ ከመለያየታችሁ የበለጠ ሌላ ህይወት ከጀመረ ነው እንደዚህ የሚያንጨረጭራችሁ ማለት። እንደዚህ ፍጥርቅ ለማለት በዚህ አጭር ህይወት እንዴት ሌላ ሊያፈቅር ቻለ? እንዴት ሌላ ይዣለሁ ይለኝ? ያዝ የሆነ የሚገል ነገር ለምን መርጦ አይዝም? ምን ያገባሽ እንዴ? ምን አንቺ ሰው ሞልቷል። ሌላ ፈለግለግ አድርገሽ መግባት ልቤ ሌላ አይለምድልኝም ከሱ ውጭ እንዴት ብዬ ሌላ በቃ ይቅራ። ሌላ መልመድ ካልቻለ ቢቀርስ ባይፈቀር ተውት። ምንድነው የሚጎልብሽ? በቃ ጥሩ ቤተሰብ ካለሽ በቂ ነው። አንቺ ቆንጆ አንድ ቀን አንዱ መዝረት ጠርጎ ወስዶ በቃ ትወልጃለሽ፣ ትቀፋቅፊያለሽ እንደ ዶሮ። ከዛ በኋላ እኔ አትበይ። ያለ ሰራተኛ ስንኖር የምናገኛቸው ጥቅሞች ጭቅጭቅ አለመኖር፣ የሚደፋ ነገር አለመኖር፣ አስቤዛን በአግባቡ መጠቀም፣ ከመናገር የሚመጣውን ድካም መቀነስ፣ ቤታችንን በምንፈልገው አይነት አሬንጅ ማኔጅ ማድረግ፣ የሚደፉ የሚበላሹ ነገሮችን መቀነስ። እነዚህ ካለመኖራቸው የምናገኛቸው ጥቅም ነው። ካለመኖራቸው ደግሞ ሊገጥመን የሚችለው ነገር ምንድነው? ድካም፣ እረፍት ማጣት፣ ለራስ ጊዜ ማጣት። እያንዳንዱ ነገር ጸድቶና ተስተካክሎ በቃ በምንፈልገው መልኩ ሆኖ ማየት ስለምንፈልግ ለነገ አለማለት፣ ሁሉንም ስራ ዛሬ መጨረስ አለብኝ ብሎ ራስን ማድከም። በተለይ ውጭ ስራ ላይ ውለን የምንመጣ እናቶች ውጭ ስራችንን ጨርሰን ወደ ቤት ስንገባ ሌላ የስራ ምዕራፍ ይጠብቀናል። ከዛም በኋላ ደግሞ ለራሳችን ጊዜና እረፍት መስጠት አንችልም። ምክንያቱም ውጭም ስራ ቤትም ስራ ይሆናል ማለት ነው። ይሄ ደግሞ መነጫነጭን፣ ቤት ሰላም አለመኖርን፣ በተረፈ በትዳራችን ላይ ራሱ ክፍተት ሊፈጠር ይችላል ብዬ አስባለሁ። ይሄ የኔ ሀሳብ ነው። ምክንያቱም እረፍት ከሌለን ደስተኛ ካልሆንን ሰላማዊ ፊት ልናሳይ አንችልም እና ይሄ ከሱ ጋር ተያይዞ ይመጣል ብዬ አስባለሁ እንደኔ። በተረፈ እንደነገርኳችሁ ነው ከመኖራቸውና ካለመኖራቸው ያለውን ጥቅምና ጉዳት ኮምፔር በማድረግ ሰራተኛ ያስፈልገናል ወይስ አያስፈልገንም የሚለው ነገር ላይ ውሳኔ ላይ እንደርሳለን ብዬ አስባለሁ። እናንተስ ምን ትላላችሁ? መኖራቸው ነው ለእኛ ጠቃሚ ወይስ ሳይኖሩ ብቻችንን ተፍተፍ ብንል የተሻለ ነው? እንደኔ ግን በቤት ውስጥ የሚያግዘን ሰው ያስፈልገናል ብዬ አስባለሁ። የተባረከ ቀን ይሁንላችሁ ባይ